ጤና ይስጥልኝ እንደምን አራችኋል? አሁን ከጧቱ 1 ሰዓት ሆኗል። ዕለቱ የህልማችሁ ማረፊያ እውን የሚሆንበት ይሁን። አሜን። ደስ የሚል ቀን ይሁንልን። ደስ የሚል ዜና ሰማን። ቴምርና ዜና ምን አገናኛቸው? ዜና ወይም ኒውስ NEWS ኖርዝ ኢስት ዌስት ሳውዝ ዜና ማለት ነው። ሁሉንም አቅጣጫ የሚያካትት ሰሜን፣ ደቡብ፣ ምዕራብ፣ ምስራቅ ላይ የሚገኝ ማን ነው ካላችሁ ቴምር ፕሮፐርቲስ ነው። ዛሬ ደግሞ ቴምር ፕሮፐርቲስ ከዋናው ቢሮ ተነስተን ወደ አንዱ ሳይት እናመራለን። ብሎግ እንሰራላችኋለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን። እንሂድ። ሳር ቤት ደርሰናል። ሳር ቤት እንዲህ በህንፃዎች ሳትጥለቀለቅ የአፍሪካ ህብረት መናገሻ ሳትሆን 2 ሳር ቤቶች ብቻ ነበር የነበራት። 2፣ 4፣ 8 እያሉ ተስፋፉ። ጎጆ ቤቶቹም በቆርቆሮ እየተተኩ ህንፃ እያበቀለች በፍጥነት ተቀየረች። ያልተቀየረው ግን ስሟ ብቻ ነው፣ ሳር ቤት። ዋና ቢሮውን በሳር ቤት ያደረገው ቴምር የጥንቱን የኪነ ህንፃ ጥበብ ከዘመኑ ጋር አዋህዶ ከ6 በላይ ህንፃዎችን በሳር ቤት እየገነባ ነው። በአዲሱ ሳይታችን ሳር ቤት ሲልክ ሮድ ቆም ብለን ትንሽ እንጫወት እስኪ። ብሎጋችን ስንጀምር ቴምር ዜና ነው ብለናችሁ ነበር። በአራቱም አቅጣጫ ይገኛል በአዲስ አበባ። ከዛም ባሻገር ሁሌም ብስራት ያሰማል ስንላችሁ ነበር። አሁን የምንገኘው ከጀርባ በምትመለከቱት የሳር ቤት ሲልክ ሮድ ፕሮጀክት ሳይት ላይ ነው። ይህ አዲሱ የቴምር ፕሮፐርቲስ ሳይት የቴምርን መዳረሻ ከ6 በላይ ያደረሰ በሳር ቤት ማለት ነው። ሌላኛው ሳይታችን ነው። ግንባታው ተጀምሯል። እዚህ የቆምነው ግን ሌላ ብስራት ልንነግራችሁ ነው። የኢትዮጵያ አየር መንገድና ቴምር ፕሮፐርቲስ የአጋርነት ስምምነት በቅርቡ ተፈራርሟል። ይህ ስምምነት ከቴምር ቤት ለሚገዙ ደንበኞች ነፃ የበራ ቲኬትን ከቴምር የሚያገኙበት ነው ማለት ነውና የቻሌንጁ የቲክቶክ ቻሌንጁ 1 ሚሊዮን ብሩ ማለት ነው የበረራና ቤትን ቴምርና የኢትዮጵያ አየር መንገድን የሚያገናኝ የክሬቲቭ ቪዲዮ ሰርታችሁ በቴምር ፕሮፐርቲስ የቲክቶክ አድራሻ ሜንሽን በማድረግና የተለያዩ ሃሽታጎችን በመጠቀም መወዳደር ትችላላችሁ። መልካም እድል እንላለን። ጉዟችን እንግዲህ ይቀጥላል። ወደ ዋናው ሳይታችን እንሄዳለን። መዳረሻችን ጋር እየተቃረብን ነው። 2 ቤዝመንት 20 ፎቅና 1 ቴራስ አለው። በስትራቴጂካዊ ስፍራ በፍጥነት እየተገነባ የሚገኘው አዲስ ብስራት የምንሰማበት ሳይታችን ጋር ደርሰናል። አዲስ ብስራት የምንሰማበት የዛሬው ደግሞ የብሎጋችን ማጠንጠኛ ወደ ሆነው የጋርመንት ሳይት ደርሰናል። በዚህ ሳይት ምን አዲስ ነገር አለ የሚለውን ውስጥ ገብተን አብረን እንከታተላለን። አሁንም ቆይታችሁ ከቴምር ፕሮፐርቲስ ጋር ስንጠብቀው ወደ ነበረው ጋርመንት ሳይታችን ደርሰናል። ካስደሳችሁ ልጀምር ወይስ ከፈታኙ? እሺ ከፈታኙ ነገር እንጀምር። 20 ፎቅ ቴራሱ ሲጨመር 21 ነው። ይህን ሁሉ ፎቅ በእግር መውጣት እንዴት ፈታኝ ነው! ነፍሴ ልትወጣ ነበር የደረሰችው። ዱብ ዱብ ማለትማ መጀመር አለብን። በእያንዳንዱ ደረጃ አርፌ ስነሳ የሰራተኞቹ ጽናት ነበር የሚያስደንቀኝ። ክብር ላባቸውን አፍስሰው ውብ ማረፊያ ለሚሰጡን የግንባታ ሰራተኞች ሆኑ እያልኩ ጉዞዬን ቀጥያለሁ። እንደምንም ጨርሰነው ከህንፃው ጫፍ ላይ ደርሰናል። በጋርመንት ሳይታችን ቴራስ ላይ የቴምር ፕሮፐርቲስ ከፍተኛ አመራሮችን ቃለመጠይቅ ለማድረግ ንግግሩና ዝግጅቱን ቀጥሏል። የፕሮዳክሽን ቲሙ ካሜራዎችን ደቅኗል። ለካሜራ ደቀነ ይባላል እንዴ? ቀረጻ ጀምረናል። ጀነራል ማናጀራችን ጃፋር መሐመድን ቃለመጠይቅ እያደረግን ነው። ንፋስና ካፊያው ግን በጣም እያስቸገረን ነው። ላፍታ ገት አድርገን ፈጣሪ ሆይ ትንሽ ታገሰን እያልን በየሃይማኖታችን ጸለይን። ጸሎታችን ተሰምቶ ነው መሰል ወዲያውኑ ጋብ አለ። ቀረጻውም ቀጠለ። የሰብስትራክቸርና ፊኒሺንግ ዳይሬክተሮች ከባልደረቦቻቸው ጋር የግንባታውን ሂደት እየጎበኙ ነው። ከባለሙያዎቹ ጋር አጠር ያለ ቆይታ አድርገን 18 ፎቆችን ወደ ታች መውረድ። አሁን እንደ ቀድሞ አልከበደንም። መውረዱ እንደ መውጣቱ አይፈትንም። አሁንም ስራችን እንደቀጠለ ነው። ቴራስ ላይ የተጀመረው ቃለ መጠይቅ 2ኛ ፎቅ ላይ እየተካሄደ ነው። 1ኛና 2ኛ ፎቅ የንግድ ናቸው። ግንባታቸው በአብዛኛው የተጠናቀቀ። የሱፐርስትራክቸር ዳይሬክተር አቶ ገዛኝና ወሳኙን የፊኒሺንግ ስራ የሚመሩት አቶ ሰለሞን በፈገግታ ታጅበው በወራት ውስጥ ህንፃው ለደንበኞች እንደሚተላለፍ አበሰሩን። ስራችን አጠናቀናል። ምን ቀረ?
ቴምር ፕሮፐርቲስ ደንበኞቹን የሚያከብር ለቃሉም የታመነ ተቋም ነው። ቤት በዋናነትም እምነት ለሚገዙት ደንበኞቹ በፍጥነትና በጥራት ገንብቶ ማስረከብ ከግዴታም በላይ ኩራቴና ክብሬ ነው ብሎ ያምናል። የቴምር ትልቁ ስጦታ በፍጥነትና በጥራት በታማኝነት ለደንበኞቹ ቤታቸውን ገንብቶ ማስረከብ ነው። ከእናንተው ወደ እናንተው እያለም ግን የተለያዩ ስጦታዎችን ሲያበረክት ቆይቷል። እዚህ የምንመለከተው ጋርመንት ሳይትም እድለኞች ወጥተዋል። እንደምናስታውሰው የኤክስፖ የቴምር ስጦታ ኤክስፖን በአድዋ ሙዚየም ስናካሄድ አንድ ባለ እድለኛ መኪና የሸለምነው ከዚህ ሳይት ነው። ከጋርመንት 2 በር በአንድ ቁልፍ ብለን ቤታቸውን ገዝተው መኪናም ጨምረንላቸው መርቀናቸው ሸኝተናቸዋል ማለት ነው። አንዱ ደንበኛችን እንግዲህ የቤታቸውን ቁልፍ በቅርቡ ይወስዳሉ። አስቀድመው የመኪናቸውን ቁልፍ ስለወሰዱ ማለት ነውና ትልቅ ብስራት የሚያሰማ ውሎ እንዳደረግን በጋርመንት ደግሞ አሪፍ ጊዜ እንዳሳለፍን እናምናለን። እንግዲህ እኛም በመኪናችን ቁልፍ ወደ መጣንበት ወደ ቢሮአችን እንመለሳለን። አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን።